አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። መተት ሲላክባችሁ የሆነ መንፈስ እናንተ ውስጥ ሲገባ አራት ባህሪ ነው የሚኖራችሁ። ሶስት ባህሪ፣ አራተኛው የራሳችሁ ነው። አንደኛ የሰይጣኑ የራሱ ባህሪ አለ። ሁለተኛ የደጋሚው፣ ሶስተኛ የአስደጋሚው፣ አራተኛ የእናንተ። ያ ማለት አባትየው አስደጋሚ ናቸው፣ ደብተራው ደጋሚ ነው፣ ሰይጣኑ ደግሞ በራሱ ክፉ ባህሪ ያለው። የሁሉም ባህሪ የእናንተም ሲቀላቀል አራት ባህሪ ነው የሚኖርባችሁ። ይሄ በጣም ከባድ ነው። ዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ምን አለ? ተገለጠ። እኛ ጋር የሚገለጠው አሁን መተት ብቻ ነው። ይሄው አይደለም? መተት፣ ቡዳ፣ ዛር፣ ውቃቢ ይሄው ተገለጠ። በማስም በመድኃኒታችን በኢየሱስ ክርስቶስ ስም ተገለጠ። ስለዚህ ቃሉ ወደ ፍጻሜ መጣ አልመጣ? ሳይንስ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ላብራቶሪ እነዚህ ነገሮች ከውጪ ያሉ ስጋዊ የትምህርትና የተግባር ሙያዎች ናቸው። ይህንን ደባለቅንና ሃይማኖትን ባዶ አደረግነው። የምርምር ባህሪዎቻችን እስከነ እንጀራው በዲያብሎስ እጅ ውስጥ ተያዘ። ደግሞ ስንክድ ሙልጭ ብለን ነው የምንክደው። የቅዱሳን ዘሮች መሆናችን ቢታወቅም መንፈሳዊ አድማሳቸው ከበረቱ ወገኖች መገኘታችን ቢታወቅም በጠላት አንጻር ደግሞ የዛን ያህል ለቤተ ክርስቲያን ጠላት ስም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የድንግል ማርያምን ጸሎት ተስፋ አድርገን ዛሬ የምንማማረው በእግዚአብሔር ቤት በቤተ ክርስቲያን ሆነው በመንፈሳዊ ሕይወት ሆነው ስለጠፉት በጎች ወይም ስለጠፉት ሰዎችና ከእግዚአብሔርና ከቅድስት ቤተ ክርስቲያን ከመንፈሳዊ ሕይወት ስለጠፉት ሰዎች ይሆናል። ስለዚህ ርዕሳችን በቤቱ የጠፉት ሰዎች ወይም በጎችና ዴማሶች በሚለው ዋና ርዕስና ተፈልገን የማንገኝ አሳዛኝ በጎች አለን እንዳንባል የለንም፣ የለንም እንዳንባል አለን በሚል ንዑስ ርዕሶች ይሆናል። የቅዱሳን አምላክ ኃያሉ መድኃኔዓለም ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ከእግዚአብሔር ስለመጥፋት ስናነሳ ሁለት አይነት መጥፋቶች እንዳሉ በመግቢያዬ ጠቆም አድርጌያቸዋለሁ። አንደኛው ከእግዚአብሔርና ከእግዚአብሔር ቤት ከቅድስት ቤተ ክርስቲያን መጥፋት ሲሆን፣ ሁለተኛው እግዚአብሔር ቤት ሆነን መንፈሳዊ ሰው ሆነን መጥፋት ነው። ሁለቱንም እንመለከታቸዋለን። ከእግዚአብሔር ከቅድስት ቤተ ክርስቲያን ከአገልግሎትና ከተገልግሎት ከመንፈሳዊዎት እየጠፉ ብዙ ኦርቶዶክሳውያን አሉ። እነዚህ ዴማሶች ናቸው። ዴማስ የእግዚአብሔር ሰውና የቅዱስ ጳውሎስ ደቀ መዝሙር ነበር። ዴማስ የቅዱስ ጳውሎስ እድል ፈንታ ጽዋ ተርታ የነበረው በወንጌል አገልግሎት ቅዱስ ጳውሎስን ያግዘው የነበረ የተመረጠ ሰው ነበረ። ዴማስ አስቀድሞ ከቅዱስ ጳውሎስ ጋር በነበረበት ሰዓት ነው በልቡ የጠፋው። በልቡ አስቀድሞ ስለጠፋ ልቡና ነፍሱ ከእግዚአብሔርና ከቅዱስ ጳውሎስ ስለኮበለሉ በመጨረሻም ዓለማዊ ሕይወትንና የተሰሎንቄን ከተማ ውበት ወዶ በተሰሎንቄ ከተማ ጠፍቶ ቀርቷል። ለዚህ ነው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 10 ላይ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል ያለው። አስቀድመው የእግዚአብሔር ሰው የነበሩ፣ አስቀድመው አገልጋይና ተገልጋይ የነበሩ፣ አስቀድመው መንፈሳዊ ሰው የነበሩ፣ ቆራቢ የነበሩ፣ አስቀድመው ጸሎተኛ አስቀዳሽ ለቤተ ክርስቲያን ደራሽ የነበሩ፣ አሁን ግን እንደ ዴማስ የአሁኑን ዓለም ወደው ከእግዚአብሔር ተለይተው ከቤተ ክርስቲያን ኮብልለው ከመንፈሳዊዎትና ከጸሎት ርቀው የሚኖሩ የጠፉ ብዙ ኦርቶዶክሳውያን ዴማሶች አሉ። ኢትዮጵያ ያሉ ጥሩ መንፈሳዊዎት የነበራቸው የእግዚአብሔር ሰው የነበሩ በጸሎትና በስለት
አውሮፓ፣ አሜሪካ፣ ሌላም ሀገር ገብተው ከእግዚአብሔርም ከመንፈስ ሕይወትም የጠፉ ብዙ ዴማሶች አሉ። ዴማስ ዓለምን ወዶ ወደ ተሰሎንቄ ከተማ ገብቶ ከቅዱስ ጳውሎስ ጋር ተለይቶ ሲቀር ቅዱስ ጳውሎስ ትቶኛል ቢልም ዴማስ ግን እግዚአብሔርንም መንፈሳዊ አባቱን ቅዱስ ጳውሎስንም የተወው አስቀድሞ ነው። አስቀድሞ እግዚአብሔርንና ቅዱስ ጳውሎስን ስለተወ ነው አጋጣሚውን ጠብቆ አጋጣሚውን ሲያገኝ ወደ ተሰሎንቄ ከተማ የኮበለለው። ዴማስ ከመንፈሳዊ ሰውነት ባሻገር በአገልግሎት ያለ ደቀ መዝሙር ነበረ። ለዛውም የቅዱስ ጳውሎስ ደቀ መዝሙር። በጣም የሚደንቀውና የሚገርመው ዴማስ ከደቀ መዛሙርትነቱ ባሻገር ቅዱስ ጳውሎስ በወቅቱ ለነበሩት ክርስቲያኖች የማጽናኛና የሰላምታ መልእክት ሲልክላቸው እነሱን ከሚያጽናናበትና ሰላምታ ከሚያቀርብበት ሰዎች አንዱ ዴማስ ነበረ። ቅዱስ ጳውሎስ በአንድ ወቅት በዴማስ ሰላምታ ፊልሞናንና የቆላሲስን ሰዎች አጽናንቶና ሰላምታ ሰጥቶ ነበረ። ዴማስ ማለት ቅዱስ ጳውሎስ በአንድ ወቅት እንደ ግለሰብ ፊልሞናን እንደ ሕዝብ ደግሞ የቆላሲስን ሕዝብ ያጽናናበትና ሰላምታ የላከበት ሰው ነበረ። ዴማስ ትላንት ለፊልሞናና ለቆላሲስ ሕዝብ መጽናኛ ነበረ፣ በኋላ ለራሱ ሳይሆን ቀረ። ትላንት ለግለሰብና ለሕዝብ መጽናኛ የነበሩ ዛሬ ግን እንደ ዴማስ እግዚአብሔርንና መንፈሳዊነትን ትተው የሚኖሩ ብዙ ዴማሶች አሉ። ቅዱስ ጳውሎስ በመልእክቱ ዴማስን 3 ቦታ ጠቅሶታል። ሁለቱን ለማጽናናትና ለሰላምታ የላከበት ሲሆን አንደኛው ግን ቅዱስ ጳውሎስ ያዘነበት ሐዘኑን የገለጠበት ነው። እስኪ እንያቸው። አንደኛው ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 4 ቁጥር 14 ላይ የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል በማለት የቆላሲስ ሰዎችን በዴማስ ሰላምታ ሰላም በማለት ያጽናናበት ነው። ሁለተኛው ቅዱስ ጳውሎስ ከ72ቱ አርድእት አንዱ ለሆነው ለፊልሞና በፊልሞና መልእክቱ በምዕራፍ 1 ቁጥር 24 ላይ አብረውኝ የሚሰሩ ማርቆስና አርስጥሮኮስ ዴማስም ሉቃስም ሰላምታ ያቀርቡልሃል በማለት ፊልሞናን በዴማስ ሰላምታ አጽናንቶና ሰላምታ ሰጥቶበት ነበረ። ሶስተኛው ቅዱስ ጳውሎስ ያዘነበት ያልኳችሁ ቅዱስ ጳውሎስ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል ያለበት ነው። ቅዱስ ጳውሎስ ዴማስ ትቶኛል ብሎ የተናገረው ዴማስ ቅዱስ ጳውሎስን የተወበት ጊዜ ስላሳዘነውም ጭምር ነው። ዴማስ ቅዱስ ጳውሎስን የተወው ቅዱስ ጳውሎስ ለሁለተኛ ጊዜ በሮሜ እስር ቤት በታሰረበት በዛ በችግር ጊዜ መሆኑን ቅዱስ ጳውሎስን እጅጉን አሳዝኖታል። ቅዱስ ጳውሎስ በሮሜ እስር ቤት በነበረበት ጊዜ ቅዱስ ጳውሎስን ከመታሰሩ የበለጠ ያሳዘነውና ልቡን ከጎዳው ነገር አንዱ የዴማስ ቅዱስ ጳውሎስን መተው ነው። ጌታችን በእኛ እጅጉን ከሚያዝንብን ነገር አንዱ ከምንሰራው ኃጢአት ይልቅ እሱን መተዋችን ነው። ከነ ኃጢአታችን ያልተወንን ጌታችንን ስንተው ጌታችንን በእኛ ያዝናል። ኃጢአት ሰርተን እርሱን በድለን ታግሶን ግን ስንተዋው ስንርቀው ከኃጢአታችን ይልቅ በእኛ ያዝናል። ዴማስ መንፈሳዊ ሰው ነበረ። በአንድ ጊዜ ዓለማዊ ሰው ሲሆን ቅዱስ ጳውሎስ አዘነ። ትላንት ጠንካራ መንፈሳዊ ሰው የነበርን ዛሬ እንደ ዴማስ ዓለማዊ ሰው የሆንን ጌታችን ያዘነብን ብዙ ሰዎች አለን። ዴማስ ጌታችን መድኃኒታችን ኢየሱስ ክርስቶስን ነበር የሚከተለው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ትቶ ዓለማዊ ሕይወትን ሽቶ ዓለምን ሲከተል ቅዱስ ጳውሎስ አዘነ። ትላንት በሃይማኖታችን በፍጹም ልባችን ኢየሱስ ክርስቶስን የተከተልን ዛሬ እርሱን ትተን ዓለምን ተከትለን ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘነብን ብዙ ዴማሶች አለን። ቅዱስ ጳውሎስ እዛው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ወደፊት የጽድቅ አክሊል ተዘጋጅቶልኛል እንዳለው ዴማስም እንደ መንፈሳዊ አባቱ እንደ ቅዱስ ጳውሎስ ወደፊት የጽድቅ አክሊል ተዘጋጅቶለት ነበረ። ነገር ግን ዴማስ ሰማያዊ የሆነውን የጽድቅ አክሊልን ሳይሆን ምድራዊ ዕድልን መረጠ። ዴማስ ሰማያዊ ዘላለማዊ ሽልማትን ሳይሆን ምድራዊ ጊዜያዊ ሕይወትን መረጠ። ዛሬም እንደ ዴማስ አገልጋይ ሆነው ቆራቢ ሆነው መንፈሳዊ ሰው ሆነው በዚህም ሰማያዊ ዘላለማዊ የጽድቅ አክሊል ተዘጋጅቶላቸው የነበሩት
አክሊላቸውን ሰማይ ክብራቸውን ትተው እንደ ዴማስ ዓለማዊ ሕይወትን የኃጢአትን መንገድ ለራሳቸው ያዘጋጁ ብዙ ዴማሶች አሉ። ጌታችን ለዴማስ ገነትን ነበር ያዘጋጀለት። ዴማስ ግን የተዘጋጀለትን ገነት አልፈልግም በማለት ወደ ተሰሎንቄ ከተማ ሲገባ ቅዱስ ጳውሎስ አዘነ። ዛሬም እንደ ዴማስ ገነት የተዘጋጀላቸውና ገነት የሚገቡ የነበሩ ነገር ግን ገነትን ትተው ወደ ዓለም የገቡ በዓለም ኃጢአት የተተበተቡ ጌታችን ያዘነባቸው ብዙ ዴማሶች አሉ። ዴማስ ጎበዝ መንፈሳዊ ሰው ነበረ። ዓለማዊ ሰው ሲሆን ቅዱስ ጳውሎስ አዘነ። ትላንት ጎበዝና ለሰዎች አርአያ የሚሆን መንፈሳዊነት ያላቸው ዛሬ ግን መንፈሳዊነታቸውን እርግፍ አድርገው ትተው ወደ ዓለማዊ ሕይወት የተመለሱ ጌታችን የሚያዝንባቸው ብዙ ዴማሶች አሉ። በዴማስ ላይ በአምሳለ ቅዱስ ጳውሎስ ያዘነበት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬም ትላንት የነበረንን አገልግሎት መንፈሳዊ ሕይወት፣ የቅዱስ ቁርባን ሕይወት፣ የአምልኮት ሕይወት ትተን እንደ ዴማስ ወደ ዓለማዊ ሕይወት ወደ ኃጢአት ሕይወት የተመለስን ዴማሶች ጌታችን እንዴት አዝኖብን ይሁን? ትላንት ጌታችንን ይዘን ዛሬ ጌታችንን ትተን እንደ ዴማስ በዓለማዊ ሕይወት በኃጢአት ሕይወት የምንኖረውን ጌታችን እንዴት አዝኖብን ይሁን? ዴማስ የተወው ቅዱስ ጳውሎስን ብቻ አይደለም፣ ያገለግለው የነበረውን ጌታችን መድኃኒታችን ኢየሱስ ክርስቶስንም ጭምር ነው። ዴማስ የራቀው ቅዱስ ጳውሎስን ብቻ አይደለም፣ ያገለግለው የነበረውን ጌታችን መድኃኒታችን ኢየሱስ ክርስቶስንም ነው። አንዳንዴ ከቅድስት ቤተክርስቲያን ስንርቅ ከቤተ ክርስቲያን ብቻ አይደለም የምንርቀው፣ ከእግዚአብሔርም ነው የምንርቀው። አንዳንዴ ከቤተ ክርስቲያንና ከአባቶች ስንሸሽ ከእግዚአብሔርም ነው የምንሸሸው። ዴማስ ከቅዱስ ጳውሎስ ጋር እያለ መንፈሳዊ ሰው ነበረ። ወደ ተሰሎንቄ ከተማ ሲገባ ግን እልም ያለ ዓለማዊ ሰው ሆነ። ከእግዚአብሔር ጋር ስንኖር መንፈሳዊ ሰው እንሆናለን፣ ከዓለም ጋር ስንሆን ዓለማዊ ሰው እንሆናለን። በጣም የሚያሳዝነው ደግሞ የዴማስ ፍጻሜ አልታወቀም። ተሰሎንቄ ከተማ ገብቶ ምን እንደሆነ እንዴት እንደሆነ ምን ሆኖ እንደሞተ ፍጻሜው አልታወቀም። ዛሬም ከእግዚአብሔር ርቀን ከቤተ ክርስቲያን ሸሽተን በዓለም ገብተን ምን እንደሆንን ፍጻሜያችን ምን እንደሆነ ያልታወቀ ብዙ ዴማሶች አለን። ዴማስ ከቅዱስ ጳውሎስ ጋር በነበረበት ጊዜ በአገልግሎቱ በእግዚአብሔርም በሰውም ታውቆ ነበረ። ከቅዱስ ጳውሎስ ከተለየ በኋላ ምንነቱም ሳይታወቅ ስም አጠራሩም ጠፍቶ በስጋ ሞቶ በነፍሱም ጠፍቷል። እኛም ከእግዚአብሔር ሸሽተን ከቅድስት ቤተክርስቲያን ርቀን ዓለማዊ ሰው ስንሆን ስም አጠራራችን ይጠፋል። ፍጻሜያችን እንደ ዴማስ ሳያምር ይቀራል። ብዙ ኦርቶዶክሳውያን እግዚአብሔርን አውቀው ግን በስጋቸው ግፊት በክፉ መናፍስትም ፈተና ከእግዚአብሔርና ከቅድስት ቤተክርስቲያን ይኮበልላሉ። ይሄ የዴማስ አይነት መጥፋት የብዙ ኦርቶዶክሳውያን ችግርና ታሪክ ነው። ለምሳሌ ሃይማኖቱን ሳይቀይር ከእግዚአብሔርና ከቅድስት ቤተክርስቲያን የጠፋ አንድ ኦርቶዶክሳዊ ሰው ቢጎዳ ራሱን ነው። ምናልባትም ፈተና የሚሆነው ለራሱ እንጂ ለቅድስት ቤተክርስቲያን አይደለም። አሁን በግልጽ እየታየ ያለው ሁለተኛው መጥፋት ያልኩት እግዚአብሔር ጋር ሆኖ ከእግዚአብሔር መጥፋት፣ ቅድስት ቤተክርስቲያን ውስጥ ሆኖ እዛው ቅድስት ቤተክርስቲያን ውስጥ መጥፋት ነው። እንደ ዴማስ የጠፋነውን እግዚአብሔር በቸርነቱ በምሕረቱ ይመልስ። በመንፈስ ቅዱስ የተባረከ በመንፈስ ቅዱስ የተቀደሰ በመንፈስ ቅዱስ የተዋጀ ሕዝብና ወገን እንዲሆን እድሉን ሰጠን። በዚህ ፍቅር ውስጥ ሲጎበኘን የመንፈስ ቅዱስ ማህተም እንዳይቋረጥ እስከ ዘመኑ ፍጻሜ ድረስ ደግሞ እንዲህ አለ፣ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ድረስ አልለያችሁም አለ። ይህንን ቃል በሕይወታችንና በአኗኗራችን ውስጥ የግድ መያዝ ይኖርብናል። ካልያዝን ግን ጠላት መቅደሙ ግድ ነው። ሁልጊዜ የመቅደም ባህሪ የሚታየው በሰው ልጅ አኗኗር ውስጥ ጠላት ነው። ቀድሞ መያዝ፣ ቀድሞ መታገል፣ ቀድሞ መውረስ፣ ቀድሞ በሕይወት ላይ ጉዳት ማድረስ፣ ቀድሞ አኗኗርንና ጠባይን ማበላሸት፣ ቀድሞ ከእግዚአብሔር መለየት፣ ቀድሞ ከሰማያዊ ተስፋ ማቋረጥ፣ ሁሌ የመቅደም ባህሪ ያለው። የእኛ ስንፍና ሲታከልበት ደግሞ በመንፈስ ቅዱስ መያዣ የሚሆነው ርስታችን በሰይጣን ተነጥቀን እንደገና ርስታችን ጠላት ይሆናል ማለት ነው። ለዚህ ነው ዛሬ እነ አዳልሞቴ፣ እነ ወሰንጋላ፣ እነ ጠቋር አባቡሌ፣ እነ ሙጨ ዘሪጋ
እነ ራሄሎ እነ ሻንቂት አሳድጌ የሚሉት አሳድጌ ያለሁ ይላሉ። በቃ ዘር ማንዘር ሆነው አብረው ተወልደው አብረው ቆይተው የነሱ መያዣ ውስጥ ገብተናል። በጠላት መያዣ እጅ ውስጥ ታስረናል። ለዚህ ነው አሁን ብዙ ችግሮቻችን ድንገት የሚመጡት። አንዳንዴ ድንገት ይከሰታሉ፣ አንዳንዴ ሆን ብለው ፕሮግራም አድርገው ችግሮች ወደ አንተ ይመጣሉ። አሊያም ዝም ብሎ ብቻ ችግር ኑሮው ስቃይ ኑሮው ሆነን እንኖራለን። ይሄ መንፈስ ቅዱስ መያዣ የተስፋው ቃል ያጠረው ሰው ሲሆን ነው። ለዚህ ነው የምንገለባበጠው እኮ የመንፈስ ቅዱስ መያዣ መሆን ሲያቅተን ግልብጥብጣችን ይወጣል። ሐሳባችንም ፕሮግራማችንም እቅዳችንም ተግባራችንም ይገለባበጣል። ለምን? የመንፈስ ቅዱስ መያዣ አይለን። መንፈሳዊ ርስት ከውስጣችን አጣን። የቀደሙት አባቶቻችን በሀብት ደረጃ ሀብታቸውን ከእግዚአብሔር ጋር አካፍለው ቤተ ክርስቲያን ሰርተው አድባራት አቁመው የተራባ አብልተው የተጠሙ አጠጥተው ማህበር ጽዋ ማህበር ቅዱሳንን አስታውሰው ጻድቃንን ተማጽነው እግዚአብሔር ይስጥልኝ ተብለው በየዕለቱ ተባርከው በየዕለቱ ተቀድሰው በየዕለቱ ተመስግነው ኖሩ። እኛ በየዕለቱ እየተረገምን ነው ምንኖረው። የሚገርም በየዕለቱ እኮ ነው። በየዕለቱ ቢያንስ መልካም ያደረግንላቸው ሰዎች መልካም ሳይሆን እርግማንን ይመልሳሉ። በዚህም ሰይጣን ይደሰታል። አኗኗራችን ክፉውን ነገር ለምዶ ነው ይሄ እና በተስፋው መንፈስ በመንፈስ ቅዱስ ታትማችሁ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። የክብሩ ምስጋና ከውስጥ በኩል እንዲወጣ ይሄ መያዣ ያግዝሃል። ከዛም በአካላዊ አኗኗር ውስጥ ደግሞ የትውልድህ መያዣ ነው። የሀብትህና የኑሮህም መያዣ ነው። ውስጥህን ከያዘልህ በኋላ ውጭውን ለመያዝ መንፈስ ቅዱስ አያስቸግረው። የነካኸው ያየኸው ይባረካል። ቡዳ በላኝ የምንባለው ለምንድን ነው? አሁን ቡዳ በላኋት፣ የት ትምህርት ቤት በላኋት፣ ሲሰራ በላሁት ይላል። ለምን? መያዣችን እኮ ስለሌለ ነው። የመንፈስ ቅዱስ መያዣ ስለሌለ ነው። የመንፈስ ቅዱስ ኃይል የመንፈስ ቅዱስ በእምነት በኩል ያለ የተጠናከረ የተስፋችን ምርኩዝ ስለሌለ ነው እኮ ይበላል። ከበላን በኋላ ደግሞ ያው በሚፈልጉት አቅጣጫ ይገባል። አገባቡም ሆነ ጠባዩ ልክ ህይወት ውስጥ ሲገባ መንፈስ ቅዱስ ከሚያስበውና በባህሪ ውስጥ ካለው ኃይል ለየት ይላል። ያልወደድከውን ክፋት ትለምደዋለህ። ያልወደድከውን ስድብ ትለምደዋለህ። ያልወደድከውን ምቀኝነት የራስህ ታደርገዋለህ። ለምን ሲባል መንፈሱ ገብቶ ለውጧላ ወደዛ ወደሚፈልገው ከምትፈልገው ተስፋ ውጪ ይወስድሃል። እግዚአብሔር ቢፈቅድ የምንልበትን አካሄድ አልለመድንም። እግዚአብሔር ቢፈቅድ እግዚአብሔር በወደደ እንደ እግዚአብሔር ቸርነት እንደ ጸጋው ስጦታ እንደ አምላክ በጎ ፈቃድ ይህን እናደርጋለን፣ ይህን እናቅዳለን፣ ይህንንም እንፈጽማለን ብለን እግዚአብሔርን ያስቀደምንበት ጊዜ አልነበረም። ለዚህ ነው ምንቅርቅሩ የወጣና የተበታተነ ሕይወትና ልብ ያዝ ነው። እግዚአብሔር ቢፈቅድ ያላልናቸው ኑሮዎቻችን ዛሬ ከሕይወታችንና ከምንሰራው ስራ ጋር ይጣላል። እግዚአብሔር በወደደ ያላልንበት ትምህርትና ዕውቀት ዛሬ እንዲሁ አእምሯችንና ናላችንን አዞረን እንጂ የሕይወታችን ክፍል ሆኖ አልደገፈንም። ምንም አልደገፈንም። ለምን? እግዚአብሔርን አላስቀደምንም። ሰዎች እጅና የሰዎች ዕውቀት ላይ ብቻ አረፍን። ለዛውም አሕዛባዊ በሆነ መንገድ እናካሄድ። ስልጣኔን እንደ አሕዛባዊ መንገድ እንለምዳለን ብለን ሁል ጊዜ እንደተጣላን እንኖራለን። ስንጣላ ደግሞ ጠባችን ሁለንተናዊ በሆነ መንገድ ነው። አንደኛ ከአባቶቻችን መንፈሳዊ በረከት ጋር እንጣላለን። እነሱ ተጣልተው ክደው ወጥቶላቸው አረማዊ ሆነዋል አሕዛቦቹ። እኛ ግን ከአባቶቻችን መንፈሳዊ ተስፋ ጋርም እንጣላለን።
ስለዚህ ሁለተኛው ደግሞ እግዚአብሔር ከሰጠን በረከትም ጋር እንጣላለን። ሶስተኛው የእኛን ዘመን የእኛን ጊዜ የእኛን ኑሮ ክፉ እናደርገዋለን። ክፉ ዘመናችንንም ክፉ ትውልዳችንንም ክፉ እናደርገዋለን። ለምን? ተጣልተን ነው አይኖር ነው። አሁን እኮ ክፋት 100% እንጀራ ሆኗል። 100% እንጀራ ነው። በየትኛውም አይነት ቢሮ ውስጥ ፍቅር አታገኙም። አንዱ በጥላቻ የሚተያይበት መንገድ ሰፍቷል። አንዱን አንዱ በማማትና አንዱ ክፉ በማድረግ ስልጣንና ማዕረግ የሚገኝበት ነው። ያ ሂደት ደግሞ መጨረሻው ላይ ሲውል ክፉ ነው የሚሆነው። የመንፈስ ቅዱስ መያዣ የሌለው ትውልድ በራሱ ሐሳብ ብቻ የሚያልፍና የሚኖር በራሱ ጥበብና ዘዴ አንዱን ጥሎ የሚያልፍ ይመስለዋል። የለንም ነው ርዕሳችን። ምንድን ነው? የለንም። ግን ደግሞ አላወቁትም። ሳያውቁት እንዴት ሊኖር ይችላል? ጌታን ሳያውቁት፣ ንጉሱን ሳያውቁት፣ መድኃኒታቸውን ሳያውቁት እንዴት ሊኖር ይችላል? የለንም አለ። እሱ በባህር ዳር ቆመ። እነሱ ባሉበት የሥራ መስክ ዳርቻው ላይ ቆመ። እነሱ በባህር ሲደክሙ ነው የቆዩት። ኑሯቸው የባህር ኑሮ፣ የመንሳፈፍ ኑሮ፣ የመጥለቅ ኑሮ፣ የመግባት የመውጣት ኑሮ ነው ኑሯቸው ቀን ከሌሊት የሚደክሙበት ኑሮ ነው። አንዳንዴ ቀን አሳ አይገኝም፣ ሌሊት ነው እንቅልፋተው የባህር ነዋሪዎች ናቸው። በኋላ አንዳች የሚበላላችሁ ሲል ከትንሣኤ በኋላ እንዲህ አይነት ጥያቄ ለሚጠይቅ ሰው መልሱ አለ ነበር። በረከት ከሌለ ምን አለ እንላለን? የለም እኮ በረከት ከሌለ የድካማችንን ዋጋ ካላገኘ ነው ደክመን ባዶ ከሆነብን ምን አለ የምንለው ነገር አለ። ዛሬ ብዙ ሰዎች የለም የሚለውን ቃል ከለመዱት ቆይተዋል። የለም ሲሮጡ ሲደክሙ ቆይተው የለም፣ ሲነግዱ ሲያተርፉ ቆይተው የለም፣ ሌሊት ሲጓዙ ቀኑን ሙሉም ሲደክሙ ምንም የለም የምንልባት ዓለም ላይ ነች። ዓለም ልክ እንደዚህ ናት። የለም ነው። የለምን እንድንለማመድ የሚያደርግ ጊዜ ሰዓት ላይ ነው የምንቆመው። ግን ደግሞ እርሱ በስራዎቻችን፣ በጊዜዎቻችን፣ በዘመኖቻችን ዳርቻ ላይ ይቆማል። እዚህ የምናየው ቃል ይሄንኑ ነው የሚያሳየን። በነጋ ጊዜ የለም ያሉት የሚገርመው በነጋ ጊዜ ነው። ገና የንጋቱ መጀመሪያ በማለዳ ነው የለም ያሉት። ሲመሽ ደግሞ ምን ሊሆን ነው? የሚበላላችሁ እንኳን ላንተ እኛም የምንበላው የለንም እርቦናል ነው የሚሉት ድምፃቸው። ክርስቶስን ያላወቀ ሁሉ ሲነጋም የለውም። አንድ ቃል ስታነቡ ታገኛላችሁ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። ማን መሆኑን አላወቁም ነበር። ጌታ መሆኑን አላወቁም። በቃ አምላክ መሆኑን አላወቁም። የጠየቃቸው ሁሉን ሰማይና ምድርን የፈጠረ ብርሃንን በራሳ ጸዳል ውስጥ ለሰው ልጅ እንድጠቀም አድርጎ ያዘጋጀ፣ ሰማያዊ ውበቷን ከምድር ጋር ያቀናጀ፣ ጨለማን የሚያርቁ ከዋክብትን ያደመቀ፣ ጨረቃን በሌሊት የለሰለሰ ለመንገደኞች የሚጥም ቅዝቃዜን የሰጠ፣ ሌሊት ለሚያጓዙ ቀን ፀሐይ ለሚያቃጥላቸው የሌሊቱን ብርሃን በራሱ ጥበብ ያሟላ፣ ይሄ በአካለ ሥጋ መጥቶ የሚበላላችሁ ሆይ ሲላቸው በጠዋት የጠዋት ቁርስ የላቸውም። የለም ለጌታ የሚሆን የጠዋት ቁርስ ምንም የለም። ዓለማችን ልክ እንዲህ ነው የምትፈትነው ማለት ነው። በዛ ዘመን የነበረችው ዓለም ዛሬም ለእኛ ምላሿ ያው ነው። የታሪክ ሂደቱ እንደዛው ነው። ያኔ የነበሩት ሰዎች እንዳሉ ሁሉ ዛሬም ያው ሰዎች አለ። ያኔ በሁለት እግራቸው ሄዱ የነበሩ ሰዎች እንዳሉ ሁሉ ዛሬም እኛ በሁለት እግራችን ነው።
ያኔ የሚያዩ ሰዎች እንደነበሩ ሁሉ ዛሬም እኛ እናያለን። ልክ እግዚአብሔርን አልናውቀውም ስንል እንደዚህ የለም የምንለው ነገር ይበዛል። ለእንግዳ የሚቀርብ ነገር የለም። ለመንፈሳዊ ተስፋ የሚሆን የአእምሮ እረፍትን የሚያሰጥ ነገር ዓለም ላይ አታገኝም። ገና ኢየሱስን አላወቁትም ነበር። እንዴ አብሯቸው እኮ ነበር በፊት ሲያስተምራቸው፣ ሲፈውስ ያዩ፣ ምግብ አበርክቶ ያበላቸው፣ እግራቸውን ያጠባቸው። እንዴት ማወቅ ተሳናቸው? ኑሮ እንደዚህ ይከልልሃል። ኑሮ እግዚአብሔርን እንደዚህ አድርጎ ነው የሚከልልህ። ገንዘብ፣ ስልጣን፣ ማዕረግም የበለጠ ደግሞ በእጥፍ ይከልልሃል። ከዛም በላይ ደግሞ በዕለት ህይወት ውስጥ ያለው እንጀራ አድክሞ ቆይቶ ባዶ ሲሆንብህ ክርስቶስን ይከልልሃል። የሚጠይቃቸው እኮ እሱ ነው። እንዴት አያውቁትም? ይህን ያህል ዘመን አብረው ቆይተው አልዓዛር ከሞት ሲነሳ እያዩ እንዴት ማወቅ ተሳናቸው? ብዙ ዘመን ደሟ ይፈሳት የነበረች ሴት ደሟን አቁሞ አገልጋይ ሲያረጋት እንዴት ዛሬ አጠገባቸው ቆሞ ከትንሣኤ በኋላ የታየው በረከት፣ የታየው መገለጥ፣ የታየው ተስፋ ለነሱ አሁን ግልጽ አልሆነላቸው። የለም ማሉ አየን። እንደዚህ ነው። የለም ተወልዶ አድጎ የለም ተምሮ አውቆ ዛሬ የለም አለ ግን የለም። እንደ እውነት መኖር ስንቸገር ሁሉ ነገር የለም። እንደ እምነት መኖር ከህይወታችን ሲጠፋ የለም የምንለው ይበዛል። ቢኖርም የለም። ለመኖሩ ስጋት ስላለብን መልሳችን የለም ነው። አንዳች የሚበላላችሁ የጌታ አገልጋዮች በዚህ አንጻር የለም ይላሉ ማለት ነው። ቢኖርም የለም ነው የሚሉት። የትም ቦታ ሄዱ የለም 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 ድምፅ ነው አይደል እንዴ? ፈተናው ይሄ ነው። ክርስቲያኑ የለም ሲባል ብቻ ነው የሚሰጠው። አይ እስቲ ያለው እንዳይጠፋ ብሎም የሚንከባከብ በላው ላይ የሚሞላም የለም እና የለም የካህናቶችም ድምፅ ነው። የለም የሚለው ቃል ብዙ ጊዜ የካህን ድምፅ ነው። ለምን እዚህ ጋር የምናገኘው ይሁንኑ ነው። የለምን ነው። ጴጥሮስ እኮ ነው የለም ያለው። አንዳች የሚበላላችሁ ሲል የለም። አንዳንዴ ወደኛም ህይወት ውስጥ ማየት አለብን እንጂ ህዝቡ ብቻ እኮ አይደለም። ስለዚህ የለንም ብለው መለሱለት። ደግሞ የመለሱት አንድ ሰው ብቻ አይደለም፣ በህብረት ነው የመለሱለት። ለየለም ሁሉም ተስማምተዋል፣ አንድ ሆነዋል። አሁን የኛን ጉባኤ የሚፈልጉ አሉ በየቦታው። ምንድነው ሲባሉ ብር የለም ይላል። በዚህ ድምፅ ሁሉም ይስማማሉ። ይሄ ታሪክ በማንኛውም ክርስቲያናዊ ህይወትና አገልጋይ ዘንድ የተዘወተረ ቋንቋ ነው። ለዛውም ደግሞ የጧት ቁርስ እኮ ነው። እሺ ምሳው ሲቅር የጧት ቁርስ ከትንሣኤ በኋላ የለም ሲባል በሰው እጅ ህይወት ውስጥ ክርስቶስ ቢኖር ኖሮ ተጎዳኩ። እንደ ሰው ቢሆን ኖሮ አሁን ጾሙን ሊውል ነበር። የአምላክነት ባህሪው ያጡበት ቦታ ላይ ሊሞላ ስለፈለገ እስኪያውቁት ድረስ ግን ድምፁን እስኪሰሙ ድረስ ቋንቋቸው የለም ነው። የእግዚአብሔርን ክብር፣ የሰማይ አምላክን ጥበብ፣ የሰማይን ማዳን ጸጋና ሞገስ ልባችን በደንብ እስኪያውቅ ድረስ አትኩረታችንና ውስጣዊ ህይወታችን በደንብ አርቆ እስኪያይና እስኪመለከት ድረስ በማስተዋል መንፈስ እስክንመራ ድረስ
ቢኖረንም ቋንቋችን ምንድነው? የለም። የለም እጥረት ቋንቋዎቻችን ይሆናሉ። አሁን የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። በየት በኩል ጣሉ አላቸው? በቀኝ በኩል ጣሉት። አባቶቻችን በቀኝ አውለኝ ይላሉ። እጃቸውንም ሲታጠቡ እንደዚህ ማንበብ የማይችሉ መጸለይ የማይችሉ የነበሩት ማታም ሲታጠቡ በቀኝ አውለኸኛል፣ አመሰግንሃለሁ፣ ከክፉ አድነኸኛል ብለው ጠዋት ሲነሱ ታጥበው በቀኝ አውለኝ ይላሉ። ከሰዓት በኋላም ደግሞ ሲታጠቡ ጌታ አምላክ ሆይ አሁንም በቀኝ አውለኝ ይላሉ። እስኪመሽ ድረስ የቀኝ ውሎን ይፈልጉታል። ለዚህ ነው በቀኝ አውለኝ የሚለው ቃል በቀደሙ አባቶቻችን ልማዳዊ በሆነ ቋንቋ ሲናገሩት በሰማይ አምላክ ጸባኦት እየተሰማ ከክፉ ከተንኮለኛ ከምቀኛ ከሸረኛ ድነዋል። እኛ ስላልጸለይን ይኸውልህ ነጠላ የሚቆርጥ ምቀኛ ትውልድ ላይ ቆምክ እኮ። ነጠላ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።